ፈታኙ መጣ። ያ ፈታኝ ኃይልን የምናውቀው ደግሞ በጾም ስንታገዝ ነው። ዲያብሎስ ትልቁ ትግል በጾም በኩል ያለውን ኃይል መተናኮልና ከህይወት ውስጥ ማራቅ ነው። በጾም ጊዜ ሰይጣን ሊቀድምህ ከፊት ይሆናል። በምን ጊዜ? በጾም ጊዜ። ለምን? በጌታችን በኢየሱስ ክርስቶስ ሰናይ ወደፊት እየቀደመ አብረው ይሄዳሉ። እንዲህ ነው፣ ሰይጣን እንዲህ ይቀድማል። ለመቅደም ያለው እድልም ሰፋ ያለ ነው። ስለ እንጀራ ሃይማኖቱን እንዴት እንደሚተው፣ ስለ እንጀራ ከሃይማኖት እንዴት እንደሚወጣ፣ ስለ ገንዘብ እንዴት እንደሚታገል፣ ለሃይማኖት የሚሰጠውን ቦታ በራሱ ተፈጥሮ ውስጥ ትዕቢት አሳድሮ እንዴት አቃሎ እንደሚያየው የምንገነዘበው ነው። በጣም ትልቁ ነውር ትልልቅ ግብዣዎች የሚከናወኑት አርብና ሮብ ነበረ። ትዝ አይላችሁ? እና ይቺ የስስቱ አይነት ገጽታ ይሆናል። ወዲያው መለዋወጥ፣ ግልብጥብጡ መጥፋት፣ በአቋም በጽናት የመቆየት እድሉን እንድናጣ ከሚያደርገው አንዱ በጾም የሚገኘው መንፈሳዊ በረከት በህይወታችን ለመያዝ እድል ካጣንበት ጊዜ ጀምሮ ነው። የምጾመው ለምንድን ነው? ቁርስን ለምሳ ለመዋል አይደለም። አንዳንድ ጊዜ እንዲህ አይነት ነገር ደግሞ አለ። ጾም መጥቷል፣ እንግዲህ ቁርስን ለምሳ እናድርገው፣ ምሳን ለራት እናድርገው። ለኢኮኖሚ ቁጠባ የምንጾም ከሆነ የመንፈሳዊ ህይወት ገጽታ አይደለም። እንቃም ሲል አሁን እሺ እንቃም የሚል እኮ ነው። እናጭስ ሲባል እሺ እናጭስ ነው የሚለው እኮ ሰው። እሺ እንጠጣ ሲባል እሺ እንጠጣ ነው። እምቢ የሚል አእምሮ የለም። እምቢ የሚል መንፈስ በጾም ነው የሚገኘው። በጾም ውስጥ የሚከተሉት ሚስጥሮች ህይወታችን ውስጥ አሉ። ሚስጥር አንድ የሚከተለው ነገር ነው። መንፈሳዊ ጥበቃ ከአእምሮ ጋር አለ። ሚስጥር ሁለት፣ ካንተ ህይወት ጋር ያለው መንፈስ ከሌላው ጋር አይተባበርም። ስጋውያን የሚያወሩት ትልቅ ተስፋ ነው። በመንፈስ የምታየው ግን ሌላ ነው። በስጋውያን የሚታሰበውና ምስራችሁ ልብን ይሞላል። በመንፈሳዊ ህይወት የምታየው ደግሞ መቅሰፍትና ቁጣ ነው። ዛሬ የማይጾሙና ከልቦናቸው ውስጥ መንፈሳዊ ስር የሌላቸው ሰዎች የሌሎች ጠንቅ ሆነው ይኖራሉ። የሚጾሙ ሰዎች ለሌሎች መድኃኒት ይሆናሉ። ጾምን ከስግደት ጋር ስትይዘው የአምልኮት ኃይልህ እየጨመረ ነው የሚመጣው። የግድ ስግደትን በእንትን ብቻ ትጠብቅ። በሆሳዕና ቅድስት ነው፣ መቀደስ የምንማርበት ነው። የመቀደስ መንፈሳዊ ኃይል ውስጥ አንዱ ጾም ነው። ጾም የሚከተሉትን መንገዶች በብርሃን መልኩ እንድናገኝ ይረዳናል። በመጀመሪያ ደረጃ ጾም የስጋ ጥጋብን የምንከላከልበት ነው። ሰዎች ውስጣቸው የስጋ ጥጋብ ሲሰማቸው ብዙ የሚቀሩ ነገሮችና የሚበላሹ ሁኔታዎች ይኖራሉ። በተፈጥሯችን ደግሞ ለዕለት በምናስበው አስተሳሰብ ውስጥ የውስጥ ሙሌት የስጋ መሙላት ሲጨመር መድከም ወይም መዛል አሊያም ደግሞ ጥንካሬያችንን በስጋ ኃይል ለመግለጥ ጉልበተኞች መሆን እና እልህኞች መሆን የመሳሰሉት የሚመነጩት በጾም ያልተደገፈ ሰውነት ሲኖረን ነው። ሰዎች በቀላሉ ሲበሳጩ፣ ሲናደዱ የሚያደርጉትን አያውቁትምና ያንን ህይወት በቀላሉ ለመከላከል ከሚያስችል አንደኛው ጾም ነው። ሁለተኛው በእግዚአብሔር አምላክ መንፈስና ኃይል ውስጥ አልፎ ለመሄድ የምንችልበትን መንፈሳዊ ልምምድ የምናጠናክርበትና ከመንፈስ ቅዱስ አሰራርና ከእግዚአብሔር የክብር መግለጫዎች ጋር የምንስማማበት ነው።
ጾም የእግዚአብሔርን ክብር የምናይበት ኃይል ይሆነናል። በጾም ክፍለ ጊዜ ብዙ መንፈሳዊ ጸጥታዎችን በሕይወታችን ውስጥ እንይዛለን። በስጋ ስንኖር ስጋ የሚያመጣቸውን ነገሮች እንድንቋቋም ያግዘናል። ስለዚህ በምትጾሙበት ጊዜ እንደ ግብዞች አትጠውልጉ ይላል። እስራኤላውያን ብዙ ጊዜ ቀለል ወዳለ መንገድ ለመሄድ የሚያደርጓቸው ጉዞዎች የተለመዱ ናቸው። ቀለል ለማድረግ ነገሮችን ሁሉ ቀለል ለማድረግ የፈሪሳውያንነት ጠባይ አንዱ ይሄ መንገድ ነው። ጾሙ ሲባል አጿጿምን ከስጋ መገለጥ ጋራ ወይም ከድካም ጋራ ለማያያዝ የሚያደርጉት ጥረት የእይታ ነው። ለእይታ ብቻ የሚጠቀሙባቸው ሁኔታዎች ናቸው። እስራኤላውያን በአሁኑ ወቅት በሚሰግዱበት ጊዜ ሰለሞን ተንበርክኮ ሰገደ ነው የሚለው። ዛሬ እስራኤላውያን የሚሰግዱት እንዲህ አይነት መቅረዝ አለ። እዛ ጋር መጽሐፉን እያነበቡ እንዲህ ነው የሚሉት፣ እንደዚህ ነው የሚሉት። ትልቆቹ ራቢዎች ራቢ ነው የሚሏቸው። የብሉይ ኪዳን ራቢ ወይም ረቢ ስግደታቸው ጥቁር ኮፍያ ያለ እሱ የዛ የአይሁዱ የካህናት ምልክት ነው። እዚህ ጋር እንደዚህ ይሆናል። ከዛ በኋላ እዛ የሚያነቡት መቅረዝ ላይ ወይም ሰለሞን ይጸልይበት የነበረው ቦታ እና ዳዊት የተቀበረበት ቦታ ሆነው እንዲህ በጉልበት ምናምን መስገድ ምናምን የለም። እንደዚህ ብሎ ነገር የለም። እዛ ሆነው ብቻ እንዲህ ነው የሚሉት። እንዲህ ነው። እዛ ያቺ ሰዓት ስታልቅ ሰገዱ ማለት ነው በእነሱ። እንዲህ ቀለል ማድረግ እንዲህ ቀለል እያረጉት ያንን እንደ ስግደት ነው፣ በጣም ትልቅ ስግደት ነው የሚቆጥሩት። ወደ ዳዊት ወደ ተቀበረበትና ዳዊት የክብር ዙፋን ወዳገኘበት ቦታ እነሱ በሚጸልዩበት ጊዜ መድረስ አይቻልም። በሩቅ ሆነ ግን ያው ማየት ይቻላል። እና በቃ ይሄ ትልቅ የአምልኮታቸው ገጽታ እንደሆነ አድርገው ነው የሚቆጥሩት። እና እንዲህ ማቃለል ቀለል፣ ይሄ ማለት የመናፍስቱ ኃይልና ጥበብ እንዴት ጠበቅ ያለ መንፈሳዊ ልምምዶችን እንዳታደርግ እንዴት እንደሚከላከል ማሳያ ነው። በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ ሲመጣ ይህንን አይነት አኳኋን ነበራቸው። ስለዚህ ጾማቸውም እንደዚሁ ለሰው በሚታይ ገጽታ እንጂ ተሰውሮ በሚያየው በእግዚአብሔር አምላክ ፊት በሚከፈል ዋጋ ባለው እምነት ላይ የተመሰረተ አልነበረም እና ጾምን በሚከተሉት መንገዶች ውስጥ እኛ እናከብራለን። አንደኛ መድኃኒታችን ጌታችን ኢየሱስ ክርስቶስ ሲጾም የተከናወነው ክንውን ምን ሊመስል እንደሚችል የምናይበትና የምንረዳበት ነው። የስጋን ኃይል የምናደክምበትና የመንፈስ ቅዱስን ኃይል ለመያዝ ዲያብሎስን ኃይል ደግሞ ከሕይወታችን ውስጥ ለማራቅ የምንታገልበት፣ የመንፈስ ቅዱስ ስራን ለመስራት የምንዘጋጅበት፣ እንዲሁም ደግሞ ራእይንና መንፈሳዊ ተስፋን የምንይዝበት ነው የጾም ትርጉሙ። ሌላው የተባረከ ጊዜ፣ ዘመን፣ ሰዓት፣ ወቅትና የበረከት ጊዜ፣ የበረከት ዓመት፣ የበረከት ኑሮ እንድንጀምር የሚያግዘን ነው ጾም። በጌታችን በኢየሱስ ክርስቶስ ስናይ ፈታኝ የመጣው ከጾም በኋላ ነው። ፈታኙ መጣ። ያ ፈታኝ ኃይልን የምናውቀው ደግሞ በጾም ስንታገዝ ነው። ዲያብሎስ ትልቁ ትግል በጾም በኩል ያለውን ኃይል መተናኮልና ከሕይወት ውስጥ ማራቅ ነው። ፈታኝ የመጣው የጾምን መንፈሳዊ ጉዞ እንዴት እንደዚህ ይሆናል ብሎ ለመታገል ነው። ከዛ በኋላ የተሰጠው መልስ ከጾም ጋር የተያያዘ መንፈሳዊ ግንዛቤ ነው። ሰው በእንጀራ ብቻ እንደማይኖር አረጋግጦ ለአምላክህ ስገድ የሚለውንም የአምልኮት ክብር በመግለጽ በጾም ተገልጿል። ስግደት
ለአምላክህ ለእግዚአብሔር ብቻ ስገድ ተብሏል ብሎ ለዲያብሎስ መልስ የሰጠው እንዲህ አይነት ሚስጥርም የወጣው በጾም ነው። ያለምንም ክብር ለማሳየት ትግል ያደረገበትም አንደኛው በጾም ጊዜ ነው። ጌታ ከጾሙ በኋላ እነዛን ሶስቱን የፈተና መንገዶች ከዲያብሎስ ጋር አብረው ተጉዘዋል። በጾም ጊዜ ሰይጣን ሊቀድምህ ከፊት ይሆናል። በምን ጊዜ? በጾም ጊዜ። ለምን? በጌታችን በኢየሱስ ክርስቶስ ሰናይ ወደፊት እየቀደመ አብረው ይሄዳሉ። እንዲህ ነው፣ ሰይጣን እንዲህ ይቀድማል። ለመቅደም ያለው እድልም ሰፋ ያለ ነው። በጾም ጊዜ ነው የሚቀድምህ። በጾም ጊዜ መቅደሙን እና ትግሉን ካላወቅከው ከዛ በኋላ የተድበሰበሰ ክርስቲያናዊ ሕይወት ትይዛለህ። በዛ መካከል ዲያብሎስ ስር ሰዶ በስራህም በኑሮም በትውልድህም መካከል ሰፋ ያለ ቦታና ጊዜ ያገኛል። ይሄም ሌላ ፈተና ነው። የማቴዎስ ወንጌል ምዕራፍ 4ን ስናነብ በጾም ጊዜ ጌታን ሊፈትነው እንዴት እንደመጣ ነው የምንረዳው። በዚህ በፈተናው ጥበብ ውስጥ የተናገራቸው ነገሮች የሚያስገርሙ ናቸው። እንጀራን ከድንጋይ አውጣ ነው ያለው። ድንጋዩን ወደ እንጀራ ቀይር። ይሄ የእግዚአብሔር ልጅ ከሆንክ የሚለው መልእክቱ በራሱ አንድ ሌላ ትልልቅ ግንዛቤዎችን እንድንይዝ ይረዳናል። በእንጀራ ምን ያህል የሰው ልጅ እንደሚፈተን ማለት ነው። ስለ እንጀራ ሃይማኖቱን እንዴት እንደሚተው፣ ስለ እንጀራ ከሃይማኖት እንዴት እንደሚወጣ፣ ስለ ገንዘብ እንዴት እንደሚታገል፣ ለሃይማኖት የሚሰጠውን ቦታ በራሱ ተፈጥሮ ውስጥ ትዕቢት አሳድሮ እንዴት አቃሎ እንደሚያየው የምንገነዘበው ነው። ቀለል ባለ መንገድ ዛሬ ለሃይማኖት የሚሰጠው ቦታ ተራ እስኪሆን ድረስ ተጉዘናል። ግን በጣም ከባዱና ዋናው መሰረታዊው ነገር ትልልቆቹ ካልገለጾልን ወደ ታች ለመገንዘብ የማንችልበትና በደንብ አእምሯችን ውስጥ ለማስቀመጥ የምንታዘዝበትን ሕሊና አተነዋል። የግድ ፕሮፌሰሮች እና ዶክተሮች ወይም በዓለም የታወቁ ብርቱ ሰዎች በማዕረጋቸው ወይ በስልጣናቸው ከፍ ያሉ ሰዎች ካልነገሩን ቀለል አድርገን ለማየት እድሉን ካበጀን ቆየን። ለዘመናት ነው ህይወታችን በአጨንጋፊዎች በመንፈሳዊ ነገር ላይ አጨንጋፊ በሚሆኑ መንፈሶችና ሰዎች እጅ ውስጥ ቆይተዋል። ልባችን ከገባና ህይወታችን ከተያዘ ስለዚህ ብዙ ክብደት አንሰጠውም እና ለመንፈሳዊ ነገር ክብደት አለመስጠታችን ሌላው ትልቁ ችግር ደግሞ የውስጥ አገዛዙ ሌላ ኃይል መኖሩን ነው። ብዙ ሰዎች ጤናቸው ካልተነካ ያን ያህል መናፍስት ጎድቶናል ብለው አይገምቱም። ክፉ ጠላት አለብኝ ብለው አያዩም። እስከ ቅርብ ጊዜ ድረስ የብዙዎቹ አመለካከት በመንፈስ ረገድ ከዜሮ በታች ነው። እንደዚህ ይሄን ያህል ሄዷል ወይ መንፈስ ለማለት አልቻልንም። ሌላው ደግሞ ችግራችን በውስጣችን ታስሮ ሁለንተናችን ተጠፍሮ እያለ እንኳ አናምንም። ይሄ ምን ያህል ክፉ አኳኋን ውስጥ እንደገባንና በክፉ ኃይል እንደተያዝን ማስረጃ ነው። ስለዚህ ክፉ በእንጀራ በኩል የመግዛቱን ኃይል ቅድሚያ ስለሰጠ በጌታ ፊት ያለው ትልቁ ፈተና ጾም ላይ የተከናወነው ድርጊት ነው። ዛሬ መጾም ስትጀምር ነገሮች ከቤትህ የማይጠፋበትን አኳኋን ሊፈጥርልህ ይችላል። የጾምህን መንፈሳዊ ኃይል የእግዚአብሔር ክብር መግለጫ እንዳይሆን፣ ወደ በረከት እንዳትመጣ፣ ወይም ከተሰወረው ጠላትህ ጋራ ግብግብ እንዳትፈጥር፣ እንዲሁም ደግሞ ከውስጥህ ተነቅሎ ለመውጣት እድሉን እስኪያጣ ድረስ ያለህ መንፈሳዊ ኃይል እንዳይጠነክር ለጾም የምትሰጠው ግምት የቀዘቀዘ እንዲሆን ያደርግሃል። ለምን? በእንጀራ ነዋ ጌታን የፈተነው። ታዲያ ስትጦሙ እንደ ግብዞች አትጠውልጉ አለ። ንቁ ነው ይላል። መንፈሳዊ ጾም ንቃት ላይ የተሞላ ነው። የመዛል መድከም የሚመጣው ከመናፍስት ወረራ ወይም ከዚህ ደባ በስተጀርባ ያለ የጠላት ሚስጥር አለ ማለት ነው። ልክ መጾም ስትጀምር የምትልፈሰፈስ ምን የምትነውትን ከሆነ ፈሪሳውያን የዚህ አይነት መንፈስ ስለነበረባቸው በሚጾሙበት ጊዜ የጾማቸውን ገጽታ የሚያዳክም ኃይል በሰውነታቸው ውስጥ ስለነበረ ነው። ነገሩ የማቅለል ዘመን ስለሆነ እስከ 3 ሰዓት ይበቃል፣ 2 ሰዓት 4 ሰዓት ይበቃል ምናምን የምንልበትም ጊዜ አለ። ለጾማችን ይበቃል፣ ይሄን ያህል ከተጾመ ይበቃል። ግማሹም ከተጾመ ምንም ችግር የለም። ከዛ በኋላ ደግሞ ትንሽ ቁርስንም እየበላ ቀጥል ምናምን ይልሃል።
ይሄ እንዴት ነው? ጠንከር ያለ መንፈሳዊውን ስሜትህ ያንተ እንዳይሆን የሚያደርግ ክፉ ኃይል እቅድ አለው። እቅዶቹ አሁን እኛ እንደምናስበው አይደለም። እኛ በስጋ እቅድ ነው፣ በኑሮ፣ በፕሮግራም፣ በኢኮኖሚ፣ በቤት ባለን ነገር ላይ ነው እቅዳችን። ጠላትህ ደግሞ የሚያቅደው እንደዚህ አይደለም። ነገ ወልደህ ልጅህን ለመያዝ ይፈልጋል። ነገ የነገህን ኑሮ በረከት ከልክሎ አንተን ማሰቃየት ይፈልጋል። ለስቃይ ፕሮግራሙ እሱ ተጨማሪ ምክር አይጠይቅም። ምናልባት እንዳውም የበለጠ አማካሪዎች ደግሞ አሉት። አማካሪዎቹ ምንድናቸው? እነከሌ ያገኙ፣ እነከሌ ጎበዙ፣ እነከሌ በረቱ፣ እነከሌ ቤታቸውን አጠሩ፣ እነከሌ ገነቡ የሚሉ ምቀኞች ደግሞ እነዚህም ትልቅ እርዳታ እና አስተዋጽኦ ያደርጋሉ። እንደነዚህ አይነት ያሉትን ኃይሎች ነው እንግዲህ ጾም የሚሰብረው። እየሰማችሁ ነው? ታዲያ ስትጾሙ እንደ ግብዞች አትጠውልጉ አለ። አትጠውልጉ። ድካም የሚሰማህ አይነት ከሆነ ሌላም ጠላት ከውስጥ በኩል በብዙ አይነት አሰላለፍ ውስጥህን ሊይዘው ይችላል። ይህንን አሰላለፉን መስመር የምታስይዘው ታዲያ በጾም ውስጥ ባሉት ቀናቶች የምትቀጣው ቅጣት ጭምር ነው። በክፉ መንፈስ ዓለም ውስጥ ትልቁ ደባው አብሮ መብላት ይፈልጋል። አብረው በልተው አብረው ተለማምደው አብረው ኖረው ለዘመናት የገዙን መንፈሶች አሉብን። እንዳውም አባቶቻችን ከበሉት ይልቅ መንፈስ የበላው ይበልጣል። በሀገራችን ውስጥ እንዴት በላ መንፈስ እንዴት ነው ትላለህ እንዴ? ታዲያ ውቃቢው ዛሩ ምን እንዴ ወሰራ ገብስማ ዛጎልማ ቃጭልማ እያለ የሚታረድለት ዶሮ ቀላል ነበር እንዴ? ቢያንስ ቅማያታችን ወይም ቀድማያታችን የዚህ አይነት ልክፍት ህይወት መርተዋል። በዘመኑ የነበረው መንፈሳዊ ግንዛቤ እየቀዘቀዘና ወደ አውደ ነገስቱ ዓለም በኩል የሄዱት መንፈሳውያንም ይህንን ነገር እንደ አንድ ትልቅ አካሄድ ወይም ደግሞ እንደተለየ መንፈስ አካል ከተለየ መንፈስ አካል ጋር መገናኘት እንደ ትልቅ ድል ተቆጥሮ መናፍስትን ማነጋገር እንደ በቃ ልዩ የዓለማችን ዕውቀት ተደርጎ ይታይበት የነበር። ይሄ ደግሞ የአይሁዱ ጠባይ ነው። አይሁዳውያን እስካሁን ድረስ ኮተታቸው የበዛ ነው። ጋተሏቸው ምናቸው ልክ እንደዚህ እንደኛው ነው። በቀደም እዚህ እንዳያችሁት ብዙ አይነት እንትን ነበረ ጽሁፎች። እነሱም ጋር እንደዚህ ነው። ልጆቻቸውን ምናቸውን እዚህ ቀብረው ምን ብለው ሰውነታቸው የማይቀባብሩት ነገር የለም። ለገበያም የሚሉት አለ፣ ለእድል የሚሉት አለ፣ ለስራ የሚሉት አለ፣ ለእውቀት የሚሉት አለ። በቃ ይሄ የተለመደ ባህሪያቸው ነው። የነሱ ገጽታ ነው ዛሬ እኛም ህይወት ላይ ያረፈው እና የጋራ የጥፋት መንፈስ ወርሰናል። ስለዚህ በዘመናችን ያሉ የመናፍስት ባህሪያቶች በሆዳምነት ይታወቃሉ። ጾምን ከሚያስጥሉት ዋነኛዎቹ እነዚህ የመናፍስቶቹ ሴራ ነው። ባለፈው በአብዮት ዘመን ስለ ጾም የሚባለው ነገር ላይ ማንሳት በጣም የተከለከለ ነው። እንዳውም ሰውን ከመጉዳት እኩል ስለተቆጠረ እናንተ ጾም የምትሉትን ነገር ቀንሱ እያሉ እዚህ በዓሎችን በሚገባ ለመቀነስ በተቻለ መጠን አገሪቱ እንድትለማ የስራ ዕድል እንዲሰፋ ሰዎች ለስራ ትኩረት እንዲሰጡ በማለት በዓሎችን 30ውንም በዓሎች ያወግዙ ነበረ ካድሬዎቻችን። በየቀኑ ያሉትን በዓሎች ታዲያ እንደተወገዘው ያህል የሚፈለገው ነገር አልመጣም። ነገሮች ተገለባብጠዋል። የሰዎች እንጂ የእግዚአብሔር የሆነው ነገር እየቀደመ መጣ እና በጾምም ሁኔታ ውስጥ እንደዚሁ ልጆች ትምህርት ቤት እንዳይጾሙ ይከለከሉ ነበር። ጾም አለ እንደ ቤተሰቦቻችን ይጾማሉ፣ በፍጹም ቁርስም ያቀርቡ ነበር። ከዛም በተለየ መንገድ ህፃናቶቻችን በኮሚኒስት ዓለም ውስጥ እድላቸው እንዲሰፋ ተብሎ ህፃናት አምባ ምን ቅጡ እንደውም በሁዳዴ ነበረ ከፍተኛው የሆነ ግብዣ የሚከናወነው። ይሄ ምንድነው? ህብረተሰቡን ለመለወጥ እንቅስቃሴ ነበር። የዘመኑ መሪዎች ይሄንን አካሄድ እንደ አንድ ራሱን የቻለ ፕሮግራም ነድፈውት ትልቅ ቦታ ሰጠውት። ትውልዱን ከዚህ መንፈሳዊ ኃይል ለማራቅ ዲያብሎስ እልልታውን ያሰማበት ዘመኖች እንደነበሩ እርግጠኛ ነኝ እና ያ ህፃናት አምባ ያው በመጨረሻ ሲበሉ ቆዩ። ሁሉም የእግር ልምሾ ይዟቸው ይንሻፈፉ ነበረ።
ታቦተ ሚካኤል ቀዳማዊ ጎርጎርዮስ እዛ ሲያስተክሉ ወዲያውኑ መንፈሱ ተጋለጠ። ይሄ ሆዳሙ መንፈስ ማለት ነው። በሙሉ ተያዘ። በቃ ምን አሉት? ሸብረኬ አሉት። ግን መንፈስ ነው፣ ሰይጣን ነው። ሄዱና እግራቸውን ውልሽም ያደረገውና ይጥላቸዋል። በዛ ጊዜ ለነበሩት የርዕዮተ ዓለም ሰዎች ምን አይነት ነገር ነው አሉ። በምርመራ የማይደረስበት የክፉ መንፈስ ጠላት ሁሉንም ይዞት ነበር። ሌላው ደግሞ በሀገራችን በጣም ትልቁ ነውር ትልልቅ ግብዣዎች የሚከናወኑት አርብና ሮብ ነበረ። ትዝ አይላችሁ? አርብና ሮብ ነበር። በጣም ኃይለኛ ግብዣዎች። ይሄን ያህል ነበረ ይሄድ ነው ማለት ነው። ዲያብሎስ የሚበላ ትውልድ ይፈልጋል። ከበላ በኋላ ደግሞ ጥጋብ ይጨምርለታል። ከዛ በኋላ እልህኛ፣ ትዕቢተኛ፣ ነገረኛ ይሆናል። ከዛ ክፋት፣ ተንኮል እድገቱን እየጨመረ ይመጣና ምቀኝነት፣ ሟርት፣ እነዚህ ደግሞ አብረው የሚወለዱ ናቸው። ከዚህ መወለድ በኋላ ነው አሁን እኛ እዚህ ያለ ነው። ነጠላ ገዛች ብሎ የሚመቀኝ ዓይንና ልብ አለን። በቃ ከዛ በኋላ ነው ይሄ መጣ። ጫማ ገዛ ብሎ ደሙ የሚፈላ ትውልድ ነው። ከዚህ በኋላ ነው ያለው ይሄ ነገር የመጣው። ከዚህ ከሆዳምነቱ በስተጀርባ የመጣ ጣጣ ነው። ከዚህ ሂደት ውስጥ እንግዲህ እኛ ተገኝተን ይሄውና መታቾቻችን ብዙ ሆኑ። ቤተሰቦች በመጎነትና በቅንነት የሚያዩበትን መንፈሳዊ ዓይን ያጡት ከዛ በኋላ ነው። ከዛ በኋላ ሽማግሌዎችም ቢሆኑ የቡራኬ መሆናቸው ቀርቶ የርግማን የሆኑት ከዛ በኋላ ነው። መንፈሳዊ ኃይል ሙልጭ ብሎ ሲወጣ፣ የቅዱሳን የቃል ኪዳን ተስፋ ሲቋረጥ፣ የአባቶች መንፈሳዊ ክብር ዘመኑን ሲጨርስ የሚተካው ነገር በሙሉ እንደ ጊዜው የሚሆን ነው እና ይቺ የስስቱ አይነት ገጽታ ይሆናል። ወዲያው መለዋወጥ፣ ግልብጥብጡ መጥፋት፣ በአቋም በጽናት የመቆየት እድሉን እንድናጣ ከሚያደርገው አንዱ በጾም የሚገኘው መንፈሳዊ በረከት በሕይወታችን ለመያዝ እድል ካጣንበት ጊዜ ጀምሮ ነው። ከዛ በኋላ ደግሞ ያው ከመብላት የሚመጡ ችግሮችንም ደግሞ በእጥፍ አበዛን ከመንፈሱ ጋራ። ይሄ ስኳሩ፣ ምኑ ነርቡ ምኑ የሚመጡት በዚህ እንደ ልብ ከገባው ከእህሉ ጠባይ ጋራ ከሰውነታችን ከውስጣዊ አካላችን ጋራ የደምና የነርቭ ግጭቶች እየጨመረ መጣ። መንፈሱ ሲታከል ማለት ነው። እዛ በቃ ምንቅጡ ወደ ሐኪም ባለሙያ ስትሄድ ስም የሚሰጠው የበሽታ አይነት በጣም እየበዛ መጣ። መድኃኒቱም ልክ እንደዚሁ እየበዛ መጣ። ከምትወስዳቸው መድኃኒቶች ውስጥ አብዛኛዎቹ ከውስጥ የሚጣሉም አሉ፣ ከውስጥ በኩል ይጣላሉ። ያ ቀደም ሲል በትንሹ ነገር በምች መድኃኒቱ በምኑ በሶ ብላው በደንብላሉ በጤና አዳሙ የምትድነው የነበረው በነጭ ሽንኩርት የምትታገለው የነበረው ቀርቶ አሁን በጣም በሬ የማይውጠው መድኃኒት ሁሉ ተዘጋጀልህና ቁጭ አለ። በቃ አሞሌ ጨው ይመስል በቃ እንደዚህ ያደረገንና ቁጭ አለ። እንደ አሞሌ ጨው ሁሉም በኪሱ ይዞ የሚሄደው እንደዚህ ሆነ። በተለይ የውጭው ዓለምማ የማይሸከመው ቀለቡን እንደዛ አይሸከምም፣ ስንቁን እንደዛ አይሸከምም። ይህ ሁሉ ለምንድን ነው ስንል ጆንያ መስፊያ ምንድን ነው ስሙ? መዋጥ ነው። ችግሩን ያበዛው መዋጥ ነው። መዋጥ ሆነ። አልነው የሚያመልጠን መሰለን ወይ ደግሞ በቃ ኧረ ጉድ ነው እኮ። እና በሚገርም ሁኔታ ውስጥ እያለፍን ያለ ነው እና በምጾሙበት ጊዜ እንደ ግብዞች አትጠውልጉ በማለት ይናገርና ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ያስረክብሃል። በስውር የሚያይ ምንህ አባትህ አለው። የሚገርም ነው። በስውር የሚያይ አባትህ በግልጥ ያስረክብሃል። መንገዶቹ ብዙ ናቸው። ይሄ ጾም ኑሮህን እገዛ ይሰጥሃል። የኑሮህን እገዛ ያግዝሃል። ከመቶ አምሳውን ትደክማለህ፣ ከመቶ አምሳው እግዚአብሔር ደግሞ ይሞላልሃል። መቶ በመቶ እንሞላለን ብለን የሮጥናቸው ሩጫዎች እስካሁን አልተሳኩም።
ሌላው በመንፈሱ ዓለም ውስጥ ትልቅ ደባው ዋከባ ነው። ዋከባ እረፍትን የሚከለክል በሰላም የምታገናዝብበት አእምሮ እንድታጣ ህሊናህ ዘወትር ካንተ ጋር የሚያደርገው ትግል እንዳይቋረጥ በየጊዜውና በየሰዓቱ ፕሮግራሞችህ እየተገለባበጡ ያንተን ህይወት እንዲፈትን የማድረግ ችሎታው የዚህ የመንፈሱ ዓለም ልዩ ጠባይ ነው። ዋከባ ነው። ዋከባን በጋራ የምንይዝበት ጊዜ አለ። ዋከባን በግል ህይወታችንም ውስጥ የምንይዝበት ጊዜ አለ። ዋከባ በጋራ ደግሞ እንዴት ነው? ሁሉንም ታያለ። ዙሪያውን ሲዋከቡ እንዴ እነከሌ ሊቀርቡኝ አይደለም፣ እነዚህን ሊሮጡ አይደለም፣ እነዚህ እንደዚህ ሊያደርጉ አይደለም፣ እኔም በዚህ በኩል ሩጥ፣ በዚህ በኩል ቀዳዳይን ልድፈንትልና የጋራ ወከባ ታይና እንትናቸውን ሩጫቸውን ትካፈላለህ። ሴትም ከሆነች ከሌ በዚህ ደሞዟ ተጨመረ፣ እንደዚህ ያደረገች፣ እንደዚህ እኔም በዚህ በኩል በሰራ እንዲህ ያደርጋለሁ፣ እንዲጨምራለሁ እንትልና ከምታየው ነገር ዋከባን በጋራ ትካፈለዋለህ። በዚህ ጊዜ የማገናዘቢያ ጊዜና ሰዓት ታጣለህ። ልጆች በመንፈስህ ተለክፈዋል አልተለከፉም ምንም አይደለም። ቤተሰቡ ውስጥ ክፉ መንፈስ ገብቷል አልገባም ምንም አይታይህም። አንተ ህይወት ውስጥ የሚመርዝ ኃይል አለ፣ ኑሮህን የሚያዛባ እያየህ እየሰራ እየደከም እየሮጥክ የሚሰብርብህ ነገር አለ። አይ ምንም የማውቀው ነገር የለም፣ ዋከባ ላይ ነው ያለው። ስለዚህ አትሰማም፣ ምንም አትረዳውም። በዋከባ ላይ ዋከባ ጨምረን ጊዜያችንን እንደዚሁ ባለማገናዘብ ዘመን እንፈጃለን። አንዱ ሌላው ትልቁ ችግር ይሄ ነው። ለጾም የምትሰጠው ጊዜ ይህንን ዋከባ ቀነስ ያደርግልሃል። የምትጾመው ለምንድን ነው? ቁርስን ለምሳ ለመዋል አይደለም። አንዳንድ ጊዜ እንዲህ አይነት ነገር ደግሞ አለ። ጾም መጥቷል እንግዲህ ቁርስን ለምሳ እናድርገው፣ ምሳን ለራት እናድርገው። ለኢኮኖሚ ቁጠባ የምንጾም ከሆነ የመንፈሳዊ ህይወት ገጽታ አይደለም። አንዳንዶች ለኢኮኖሚም ቁጠባም ጭምር ይታገሉታል። ጎበዝ እንደዚህ አይደለም። የኢኮኖሚ ቁጠባ ሳይሆን ኢኮኖሚህም በበረከት እንዲመራልህ እድልህን የምታገኝበት ክፍል ነው ጾም። የተረጋጋ አስተሳሰብ እንዲኖርህ ጊዜ እንድታገኝ የሚያገዝ ነው ጾም። በየጊዜ አሁን ቆይ እስቲ ይብሉ የተባለበት ዘመንና ቆይ አትብሉ የተባለበት ዘመን አእምሮ እኩል አይደለም። አሁን አትብሉ ተብለን ወደ ትምህርት ቤት ስንሄድ አእምሮአችን የሚገባውን ክፍል ተቀብሎ ይመጣል። ዛሬ ብሉ ተብሎ የተሸኙት ጭንቅላታቸው ደንዞ ነው የሚመለሱት። ለምን? መንፈሳዊ ኃይል ስለሌለ ነው። በጾም ውስጥ የሚከተሉት ሚስጥሮች ህይወታችን ውስጥ አሉ። ሚስጥር አንድ የሚከተለው ነገር ነው። መንፈሳዊ ጥበቃ ከአእምሮ ጋር አለ። ሚስጥር ሁለት ካንተ ህይወት ጋር ያለው መንፈስ ከሌላው ጋር አይተባበርም። እንቃም ሲል አሁን እሺ እንቃም የሚል እኮ ነው። እናጭስ ሲባል እሺ እናጭስ ነው የሚለው እኮ ሰው። እሺ እንጠጣ ሲባል እሺ እንጠጣ ነው። እምቢ የሚል አእምሮ የለም። እምቢ የሚል መንፈስ በጾም ነው የሚገኘው። እየሰማችሁ ነው? እምቢ የሚለው መንፈስ የምታገኙት በጾም ነው። እሺ የሚለው እሺ የምትልበት ቦታ ላይ ነው። እምቢ የምትለው እምቢ የምትለው ቦታ ላይ ነው። እነዚህም ቦታዎች በሚገባ የሚያግዘን የጾም ኃይል ነው። ሌላው ሚስጥር 3 የእግዚአብሔርን ኃይል እንድታቀው ያግዝሃል። ሌላው ሲደነብዥ አንተ አትደነብዥም። ሌላው ዝም ብሎ ሲያንቀላፋ አንተ አታንቀላፋም። ሌላ ስሬ ሲያዛጋ አንተ አታዛጋም። ምን ስላለ ነው? ጾም የእግዚአብሔር ኃይል ስላለ ነው። ሌላው ሲፈዝ አንተ አትፈዝም። ሌላው ሲታሰር አንተ አትታሰርም። እሰረው እያሉ ወደ አንተ የሚልኩብህ ብዙ ሰዎች አሉ። እግዚአብሔር ደግሞ አታስርም ይላል ኃይሉ። ያ ኃይል ነው የጾም ኃይል። ሌላው ትልቁ ሚስጥሩ ይሄ ነው። ሚስጥር 4 ደግሞ ካንተ ወደ ሌላ የምታስተላልፈው ኃይል የተባረከ መሆን መቻሉ ነው። እዚህ ጋር እንዲህ ይላል፣ በስውር የሚያባትህ በግልጥ ያስረክብሃል። መረከብ ማለት መስጠት ከሚለው ቃል ይበልጣል። የቱ ይበልጣል? ያስረክብሃል እኮ ነው የሚለው። ያስረክብሃል የሚለው ሙሉ በሙሉ የባለቤትነትን ስልጣን የሚያሳይ ነው። ይሰጥሃል የሚለው ያንሳል። ያስረክብሃል የሚለው ቃል ግን
ከመስጠት ጭማሪ ነው። የጭማሪ ኃይል አለው። ይሰጥሃል ገና ልጀምር ነው፣ ገና ልትቀበል ነው። ያስረክብሃል የሚለው ግን በተሰጠህ ላይ የምታገኘው ኃይል ነው፣ ስጦታ ነው። በግልጽ ያስረክብሃል። ለዛውም ደግሞ የሚገርመው የምታየው የአካል አባትህ አይደለም፣ በስውር የሚያየው አባትህ እኮ ነው። በስውር የሚያየው አባትህ። ድሮ ለዚህ ስውር ስራ፣ ለዚህ በስውር ለሚያይ አባት ለሚደረግ ስራ በግልጥ በመተማመን ይሰራል። ዛሬ እንደዛ አይደለም። አንድ ጊዜ ቡታጀራ በመንገድ ላይ ሰውየው 4 አህዮች ይነዳል። አህዮቹ አስቸጋሪዎች ስለነበሩ ከአህዮቹ 2ቱ እንዴት አድርጎ የቱን ይጫነው የቱን አጋደሉና ጣሉ። እባክህና እስቲ አጫጭነኝ እባክህ አህያ ጣለብኝ ስለው ስንት ትከፍለኛለህ አለ። አዲሱ ትውልድ እንዲህ ነው። ስንት ትከፍለኛለህ? ገና እኮ እሱ ገበያ ወጥቶ ሸጦ ሊመጣ ነው። ለራሱ በኪሱ ገንዘብ የለውም። ከገጠር ነው የሚመጣው። ስንት ትከፍለኛለህ አለው። አረ እኔ ገና አልሸጥኩም። ተወው እንግዲያው ትቶት ሄደ። እዚህ ላይ ደጉ ሳምራዊን ልናስታውስ እንችላለን። በስንት ትከፍለኛለህ አኳኋን ውስጥ ይኸውልህ እንዲህ ነው። ድሮ ስንት ትከፍለኛለህ አይባልም። በስውር ለሚያይባት ስራ ይሰራል። በስውር ለሚያይ አንድ ወቅት ላይ በአብዮቱ ዘመን በማህበር የሚደረግ የማህበር ተሰብሳቢዎች በደንብ ደግሰው ምን ብለው መንፈሳዊ ፍቅራቸውን ለማሳየት በሚያደርጉበት ጊዜ በዘመኑ የነበሩ ካድሬዎች እንዴት እንደሚቆጡ እናንተ ሁሉ ሞኝነት ነው ይላሉ። ምንድነው ይሄ እንደዚህ ያላችሁ እንደዚህ በዚህ ቀን በእንዲህ እያላችሁ ምንድነው ይሄ? በጣም ይበሳጫሉ፣ ይናደዳሉ። እነዛ የተናደዱ ሰዎች ዛሬ የሉም። ያን ማህበር ይጠጡ የነበሩ ግን ዛሬም አሉ። ያኔም የዋህነቱ ጊዜ ይሄ ሁሉ ምን አመጣው? በኋላ ያው ክፍያ በክፍያ እድር ተቋቋመ። በፊት እንዲህ አይነት እድር ምናምን አልነበረም። የግዴታ ሆነ። በቃ አሁን ይሄ ከገንዘብ ጋር የተያያዘ በቃ እንጂ በፍቅር ላይ የተመሰረተ በስውር ለሚያባት መንፈሳዊ ዝግጅት የሌለው ነው። ስለዚህ ጾም እንዲህ አይነቶችን መንፈሳዊ የዋህነትን በውስጥህ ያስቀምጥልሃል። ሌላው ከዚህ ጎን ደግሞ ዝም ብለህ ጅል ሆነ የምትኖርበት አይደለም። መንፈሳዊያን ጅሎች አይደሉም። እንደ እባብ ልባሞች፣ እንደ እርግብ የዋሆች ሁኑ። ይሄ ደግሞ የመንፈስ ቅዱስ ስራ ነው። ሌባውንም ታውቀዋለህ። ለመለየት ኃይል አለህ። ያ ኃይልህ በጾም የመጣ መንፈሳዊ ጸጋ ነው። አንድ ወቅት ላይ ጴጥሮስ የገጠመው ሐናንያና ሰጲራ የሚባሉ ሰዎች ነበሩ። እነዚህ ሰዎች ወደ ሐዋርያት መንፈሳዊ ማህበር ለመግባት ሀብታቸውን በሙሉ ሸጡና አንድ ወቅት ላይ በደንብ ተመሰጡ፣ ደስ አላቸው። አንዳንድ ጊዜ እንዴት ነው ክርስትናን ለአንድ ሰሞን እናደርግና በሌላው ሰሞን ደግሞ ይፈዝብናል። ይሄ እንዴት ነው? አንድ ሰሞን ላይ የተነሳ ወኔ ይኖርና በሌላው ሰሞን ላይ ደግሞ እንደዚህ። በዚህ ጊዜ ሰይጣን ብዙ ልምምዶችን ያከናውናል። እና ሐናንያና ሰጲራ ሀብታቸውን ሸጠው ምን ብለው ግማሹን ቀበሩትና ምናልባት ስደት ከመጣ ክርስቶስን ያኔ እንደዛ እንዳሰቃዩት ሐዋርያትን ማሰቃየት ከጀመሩ የነገስታቱ ኃይል ጥንካሬ ካገኘ ደግሞ በኋላ ይርበናልና ግማሹን እንቅበረው፣ ግማሹን ወስደን ለሐዋርያት ስራ ለአገልግሎት ነው አላሉና ገንዘባቸውን ቀብረው ግማሹን ይዘው በጴጥሮስ ፊት ሐናንያና ሰጲራ ሰላማዊ መስለው ቀረቡ። እንደ እርግብ የዋሆች፣ እንደ እባብ ልባሞች። ሲቀብረው ጴጥሮስ አይቶታል በእግዚአብሔር መንፈስ። ልክ አጠገቡ ሲቆምም የቀበረበት ቦታ ያስቀመጠው እና ያለበት ሁኔታ ሁሉ በደንብ አይቶታል። መንፈስ ቅዱስን ታታልል ዘንድ ለምን ሰይጣን በልብህ እንዲህ አይነት ሐሳብ ሞላብህ አለው። ይሄው ብቻ ነው ገንዘብህ ሲለው፣ አዎ ይሄው ብቻ ነው። አሁን ለምን መጣ? ከማህበሩ አንድነት ተስማማህ። ከማህበሩ ዋው፣ ግን የቀበርከው ገንዘብ አለ። ስለዚህ ገንዘቡን ሳታገኘው አንተም ከገንዘብህ ጋራ ትቀበራለህ አለው። ወደቀና ሞተ።
ሚስቱም እንደዚህ የሆነውን ሳታውቅ መጣች። እንዴት ነው ገንዘባችሁ? ይሄው ብቻ ነው? አዎ ይሄው ብቻ ነው። አንቺም ከባልሽ ጋር ተስማምተሻልና ቀባሪዎችሽ በደጅ ቆመዋል አላት። እሷም ወድቃ ሞተች። አያችሁ። ከዛ በኋላ ሌላው ክርስቲያኖች በመንፈሳዊ እውነት ጸኑ። ውሸት የሚባል ነገር አቆሙ። ያ ለነገ ይቸግረኛል ያለው ገንዘብ ሳይጠቀምበት ሁለቱም ተቀብረው ቀሩ። የዛሬው ብልጥ ቢሆን ኖሮ በመንፈሳዊ ነገር እዛ የተቀበረችውን ብር ስላየ ሄዶ ሮጦ ቆፍሮ ያመጣል። ይሄኛው እዚህ ሞቶ ሮጦ ነው የሚቆፍሮ የሚያመጣው። እንዴ ለምን ተቀብሮ ይቀር? ሰውየው ቢቀበርም ምን ልጠቀምበት ነው የሚለው። ጴጥሮስ የእርግማን ገንዘብ እንደተቀበረ ቀርቶ ቀረ። በቃ ለትውልድ አልሆነ፣ ለምንም አልሆነ። እንዲህ የተከፈለ ሕሊና የመናፍስትን ኃይል የበለጠ ያጠናክራል። እና ሰይጣን እንዲህ አይነት ሐሳብ እንዲህ መንፈስ ቅዱስን ለማታለል ይሄን ያህል እንዴት ሰይጣን በልብህ ይሄን ያህል ሐሳብ አገኘ? እንዴት ልብህ ውስጥ ይሄን ያህል ተሞላ ነው? ይህን ሁሉ ለማገናዘብ ታዲያ የጌታችን መድኃኒታችን ኢየሱስ ክርስቶስ የጾም መንፈሳዊ ልደት ያስፈልገናል። እና ስትጾሙ እንደ ግብዞች አትሁኑ የሚለው ቃል ነገሮችን ለመለየት ይረዳናል። ሌላው ከዚሁ ጎን ዘመንህን ታውቀዋለህ ስትጾም። ስጋውያን የሚያወሩት ትልቅ ተስፋ ነው፣ በመንፈስ የምታየው ግን ሌላ ነው። በስጋውያን የሚታሰበውና ምስራችሁ ልብን ይሞላል። በመንፈሳዊ ሕይወት የምታየው ደግሞ መቅሰፍትና ቁጣ ነው። እና የ60ው እና የ70ው ዘመን የአብዮት ዘመን በጾም ቢታይ ኖሮ እኮ እንደዚህ በቃላት ለተከሸኑ ድምጾች እጅ አንሰጥም ነበረ። በጾማ ላይ ያልናላችሁ የዛን ጊዜ ሁሉም ማየት አልቻለም። አባቶችም ቢሆኑ ይሄንን በጾም ለማየት አልቻሉም። መናንያን ኡኡ እያሉ ሲጮሁ፣ በየቦታው እየሄዱ ሲናገሩ ተዉ እያሉ ሲጮሁ፣ ይሄ እብድ ነው፣ ወፈፌ ነው፣ ይሄ ኋላ ቀር ነው፣ ይሄ ፕሪሚቲቭ ነው እያልን ስናሾፍ ተቀደምንና ቁጫል። በጾም ለማየት ጊዜህንና ዘመንህን የሚያግዝህ አንደኛው ክፍል ጾም ነው። ወቅትህን ትለየዋለህ። ምን አይነት ዘመን ላይ ነው ያለነው የሚለውን ነገር ለማየት እድል ይሰጥሃል። የተረጋጋ ሐሳብና አእምሮም ከመንፈስ ቅዱስ ጋር ስለምትኖር ሰላምህን ይዘህ ትቆያለህ። የሌሎች መታወክ ለአንተ ደግሞ በጣም የሚያሳዝንህ ክፍል ይሆናል። የሚጾሙ ሰዎች የሌሎችን ጉስቁልና አይፈልጉም። እግዚአብሔር ማስተዋሉን ይስጠን። ዛሬ የማይጾሙና ከልቦናቸው ውስጥ መንፈሳዊ ስር የሌላቸው ሰዎች የሌሎች ጠንቅ ሆነው ይኖራሉ። የሚጾሙ ሰዎች ለሌሎች መድኃኒት ይሆናሉ። የማይጾሙ ሰዎች ለሌሎች ጥፋት ይሆናሉ። ከእግዚአብሔር ጋር የሚወዳጁ ሰዎች መንፈሳዊ ወዳጆችን ከእግዚአብሔር ጋር እንዲበዙ ያደርጋሉ። የማይጾሙ ሰዎች መንፈሳዊ ጠላቶችን እንዲበዙ ያደርጋሉ። ስለዚህ የጾም ዋጋ በስውር በሚያያባት ዘንድ በብዛት የምንረከብበትን ኃይል የምናገኝበት ነው። ለዚህ ነው በስውር የሚያያባትህ በግልጽ ያስረክብሃልን በደንብ ያዟት። በስውር በሚያያባት እጅ ውስጥ ብዙ ጠላቶቻችን እየተጣሉ ነው ያሉት። አሁን አጥፋው፣ እሰረው፣ አፍዘው በጣም የተለመደ ነገር ሆኗል። ከዚህም በላይ ደግሞ ከዚህ ሆነው አሜሪካ ሆነው ወደዚህም በየአቅጣጫው በምቀኝነት ኃይል የሚከታተሉ በጣም ብዙ ናቸው። ግን በስውር የሚያያባትህ በግልጽ ይከላከልልሃል። በስውር የሚያያባትህ በግልጽ ጠላቶችን ይቆጣጠርልሃል። ብዙ ሺህ አጋንንቶች ውስጣችን ቁጭ ብለው ኃይል አጥተው ተመልከቱ። ለምን አጡ ኃይል? በስውር የሚያባታችን አለ። ቢያንስ አባታችን ሆይ በሰማይ የምትኖር እንለው የለ እንዴ? ታዲያ በሰማይ የምትኖር እኮ ነው። በሰማይ ሆኖ አይኖቹ የኛን ሕይወት በሚመለከቱ ብርሃናዊ ስጦታዎቹ ውስጥ እንድናልፍ እድሉን የሰጠን በስጋ ተገልጦ ነው። የሚበሰብሰውን፣ የሚጠፋውን፣ የሚሸተውን አካል ወዶ ሰው ሆነ። ወልደ እጓለ እመሕያው ተባለ። የሰው ልጅ ተባለ። በቃ የሰው ልጅ ከተባለ መላእክትም በዚህ ቀንተዋል እኮ። ዲያብሎስ ብቻ አይደለም የቀን ነው፣ መላእክት ራሱ ቀንተዋል።
እና ሰማያዊ ስፍራቸውን ለቀው ጌታ የተቀበረበት ቦታ ላይ ድንጋዩ ተንከባሎ ድንጋዩ ላይ ቁጭ ብለው እናንተ ከሙታን ዘንድ ክርስቶስ የለም ብለው የተናገሩ ናቸው። እነ መግደላዊት ማርያም ሲሄዱ ሽቱ ሊቀቡ ሲሄዱ እናንተ ከሙታን ዘንድ እንዴት ትፈልጉታላችሁ? እሱ የለም ይኸው መቃብሩ ባዶ ነው ብለው የሰበኩት አለ ምክንያት አይደለም። ይሄ ልዩ ፍቅር ስለሰጠን ነው። ይህንን ፍቅሩን የምናውቀው ታዲያ በመብላት አይደለም፣ ለጾም በምንሰጠው ጊዜ ነው። ሌላው ጠቃሚነቱ ጾም ከነርቮች ጋር ያለው ግንኙነት ነው እና ከጨጓራ ጋር ያለው ግንኙነት ነው። በምትጾምበት ጊዜ ለጨጓራ በቂ ጊዜ ሰጠኸው፣ አሁን አይተናኮልህም። ከሰዓት በኋላ ለምን እንደው ድንጋይም አትበላም፣ መፍጨት ይችላል። ለምን ጊዜ ሰጥተዋል፣ ጋፕ አድርገለታል እና ውስጥ ያለው ተጠራርጎ ንጹህ ሆኖ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ከሰዓት ደግሞ ስትሰጠው በምስጋና ይቀበላል። እየተተናኮለ አምቦሃ አያስፈልግም፣ ሰላማዊ ግሳት ታገሳለህ። አሁን ግን ያው እንግዲህ ጠዋትም ማታም እንደው ማወራረጃ አምቦሃ ባካችሁ ጩኸት ነው። ማክሻ ሌላ ያስፈልጋል። ለስጋዊ ለዚህ ለሰውነት ነርቦችም ከስግደት ጋር ሲታከልበት ደግሞ እንደው ወርደህ የግድ ለመነሳት ድጋፍ አያስፈልግህም። እየሰገድክ ስለሆነ ቶሎ ቀልጠፍ ትላለህ። ጾምን ከስግደት ጋር ስትይዘው የአምልኮት ኃይልህ እየጨመረ ነው የሚመጣው። የግድ ስግደትን በእንትን ብቻ ትጠብቅ። በሆሳዕና ሁል ጊዜ ለአንተም ሆሳዕና መሆን አለበት። የአምልኮት ስግደት ሁል ጊዜ ዝቅ ማለትን ከለመድክ ክፋትን ቶሎ ትጠለዋለህ። የሰዎች መክፋት ያሳዝንህና ትጸልይላቸዋለህ። ይህን አይነት በረከት የምናገኘው በጾም ነው። ዛሬ ታዲያ ጾም ያለ መጾማችን ምልክቶች ምንድናቸው ብንል ክፋት፣ መንፈሳዊውም ዓለም ላይ ክፋት፣ ስጋዊውም ጋር ክፋት፣ ተንኮል፣ ምቀኝነት። ጾሙ ባህላዊ ሆነ፣ እንደ ፈሪሳውያን ስግደት ማለት ነው። እንዲህ እንደሚሉት እንዲህ እያለ 100 ሰገድኩ ይላል። እስራኤል ስትሄዱ ይሄን ነው የምታዩት። ይሄን 400 ሰገድኩ ይላል። ደከመኝ ይላል። የብሉይ ኪዳን ስግደት እኮ ነው የሚሰግዱት፣ የአዲስ ኪዳን አይደለም የነሱ። 70 ሰገል ተደፍተው ሰገዱ የሚለውን ነገር አያውቁትም። እንደው ምንም ሰሎሞን ተንበርክኮ ሰገደ የሚለውን ነገርም አያውቁትም። ልክ እንዴት ነው ድሮ በበሬ ታረስ ነበር፣ አሁን በመኪና። ስለዚህ ቀለል ያለ ነገር ነው። ስግደቱንም በዚህ እንለውጠው ብለው እንዲህ ይችላሉ። የኛም እንደዚህ ሆኗል። ቤተክርስቲያን ስታይ እንዲህ ብለህ በቃ ተሳለምክ ማለት ነው። በቃ አለቀ። እንዲህ አይነት ወጋዊ አካሄዶች መናፍስቶችን አብረው ከህይወት ጋር ተስማምተው እንዲኖሩ አደረጋቸው። መንፈሳዊ የሚጋፋ ኃይል እንዳይኖር አደረገ ማለት ነው። ስለዚህ ለበረከት የሚያበቃ መንገድ ላይ ከምንቆም ይልቅ ተንኮል ላይ ብንቆም ውስጣችን ይደሰታል። ብንመቀኝ ውስጣችን ደስ ይለዋል። ብንጣላ ውስጣችን ይረካል። ብንበሳጭ፣ ሌላውን ብናውክ ደግሞ እንደዚሁ አይነት አሁን ወጣልኝ እንላለን እና እንዲህ አይነት አካሄዶች የመንፈሳዊ ጸጋ በረከት ሚስጥሮች አይደሉም። እግዚአብሔር ከሁላችን ጋር ይሁን። የረድኤት አምላክ ይጠብቀን። በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን አምላካችን ያብቃን። አሜን።